አብዛኛው ግንኙነታቸው በቢሮዎች፣ በስውር የግል መኖሪያዎችና በፖለቲካ ስብሰባዎች ላይ ነበር። እንደ ብዙዎች አስተያየት ከሆነ ግንኙነቱ ግለሰባዊ ብቻ ሳይሆን ፖለቲካዊና ሙያዊ መልክ እንዳለው ይናገራሉ። እሷ ያለባትን ክሶች ለማሸነፍ፣ እሱ ደግሞ የኢኮኖሚና ሌሎች የስልጣንና የትብብር ጉዳዮችን ማግኘት ላይ ያተኮረ እንደነበር ይነገራል። ጊዜው በሄደ ቁጥር የዊኒና የሙፓፉ ግንኙነትም ፈተናዎች እየገጠሙት መምጣት ጀመረ። ዊኒ ያላቸው የእድሜ ልዩነት ሰፊ ቢሆንም ፍቅር ነውና ሙፓፉን በመወስለት እንዲሁም በክህደትና ቃል ባለማክበር ትከሰው ነበር። የመጨረሻቸው መጨረሻ ግን አንድ አጋጣሚ ላይ የጻፈችው ደብዳቤ እንደሆነ ይነገራል። በዚህ ደብዳቤ ላይ ዊኒ የፓርቲው ማህበራዊ አገልግሎት ኃላፊ ሆና ስትሰራ የወሰደችው 160,000 ራንድ ገንዘብ ጉዳይ እንዳሳሰባትና የፓርቲው ጠበቃ ምርመራ ሊጀምር እንደሚችል ትገልጻለች። ይህ ለዳሊ ሙፓፎ የተጻፈ ደብዳቤ ግልባጩ ለፓርቲው ተብሎ ባይጻፍበትም ኮፒው ግን የፓርቲው ከፍተኛ አመራሮች እጅ ገባ። ይህ 160,000 ራንድ እሷ የፓርቲው ማህበራዊ ጉዳዮች ኃላፊ በነበረችበት ወቅት ከፓርቲው አካውንት አውጥታ ለውሽማዋ የሰጠችው የፓርቲው ገንዘብ ነበር። ሙሉ ታሪኩን በመሿለኪያ ቲዩብ ያገኙታል።